ቄስ አስተማሪ አንፈልግም ጭራሽ ቄስ አስተማሪ ደብተራና ጠንቋይ ቀሲስም ዘማሪ ስልጣን ተገን አርገህ ምንም ብታዘግም ተገደም መጠመቅ ፈጽሞ አንፈልግም ይሄ መልካም እንግዲህ እቺ ህፃን እንዴት እንደምትናገር ሰምታችኋታል። ካህናቶቹን ደብተራ ጠንቋይ ኪሳችሁን መሙያ ቅራቅንቦ ሶስት የምታመልኩ ለዚች ትንሽዬ ህፃን ምን አይነት ክፋትና አመጽ እንዳስተማራቿት ሊገባኝ አልቻለም። በተለይ ወላጆቿ የግዕዝ ትምህርት እንማራለን በፍቅር እያነበቡት ተጽፎ በግዕዝ ፊደል መልሰው መቃወማቸው በእውነት ድንቁርና አይደል? በእውነት ስለሚቆጠር ውጡ ከዚህ ጥላቻ። ለመተት ለጥንቆላማ ማን ነው እንደ ቃልቻ? አንድ ኢትዮጵያ ሆነ ግዕዝ አለማወቅህ ራሱ እኮ ስህተት ነው። አባቶቻችን ለምንድን ነው ዝም ያላችሁት? ዛሬም እኛ ሚዲያ ላይ ያለን ወጣቶች የሆነ ነገር ተናግረን ከዛ አንዱ ተናግሮ ይታሰር እሱን ነው የምትጠብቁት? እናንተ መች ነው መናገር የምትጀምሩት? እንኳን ኦርቶዶክሳውያኖች ደስ አላችሁ። ዛሬና ትናንትና በመላው የኢትዮጵያ በንግስ ትምህርቱ በይፋ ተጀምሯል። የኢሬቻውን ጳጳስ የዋቄፈና እምነት ተከታዮች እርሶ ጳጳስ እረፉ ብሎታል። በትላንትናው ቤተክርስቲያን የራሷ ነፃነት አላት። ኢሬቻውን ጳጳስ ላሳያችሁ። እኛ አባት በቤተክርስቲያን አባት ናቸው እንዴ? እስኪ እናንተ መልሱልኝ። እኔ አላቅም ማለት እርሶ እያልኩ ላናግር፣ አንተ እያልኩ ላናግር ቸገረን። በእውነት ወደ ላይ እንዳንወጣ ቸገረን፣ ወደ ታች እንዳንወጣ ቸገረን፣ ግራም ቀኙም ቸገረን። ክብረ ክህነት ማለት እኚህ ሰውዬ በቤታቸው መኖሪያ ቤት ውስጥ ለህፃናት ልጆች ጵጵስና ሲሰጡ ክህነት ሲሰጡ ክብረ ክህነት ሲሰጡ አሳይቻቸዋለሁ አይደል? ቪዲዮም ጭምር አምጥቼላችሁ። የራሳቸው ቲክቶክ ገጽ አላቸው። የራሳቸው ቤት ውስጥ ነው ክርስትና የሚሰጡት። እና ባለፈው ሳምንት አካባቢ ላይ የኢሬቻን ሃይማኖት ኢሬቻ የክብረ በዓልን በተመለከተ የዋቄፈና እምነት ተከታዮች የሚያከብሩት የሃይማኖታዊ በዓል ነው ሲሉ ሀሌታ ሚዲያ ላይ ወጥተው መናገራቸውንና በእኛ ክብረ በዓል ላይ ሌሎች ሃይማኖቶች ማንነት የሚገልጽ ነገሮቻችሁን ይዛችሁ አትምጡ፣ የራሳችሁን ክብረ በዓል በራሳችሁ አክብሩ ብለው እንከባበር የሚል መግለጫ ወጥተው አሳይተናችሁ ነበር። ስለዚህ እኚህን ሰውዬ የኢሬቻ የሚያከብሩ የዋቄፈና እምነት ተከታዮች እርሶ ጳጳስ እረፉ ብለውታል። ካልሰሙ ነው ምን ነግረው? እነሱ የራሳቸውን እምነት ያምልኩ፣ መብታቸው ነው፣ ክብራቸውን የራሳቸውን የጵጵስና ቆብ አድርጎ ወይ ደግሞ የሼክ ቆብ አድርጎ ወይ ደግሞ የሐጂ ሙፍቲ ምናምን ቆብ አድርጎ እዛ ቦታ ላይ ሄዶ መገኘት ግን ከሃይማኖቱ ሌላ ቦታ ገብቶ ማሳየቱ ተገቢ አይደለም ሲሉ ራሳቸው እንከባበር ብሏችሁ እናንተ የኦርቶዶክስ ካባ ለብሳችሁ ከማርካቶ ይገዛችሁ በላዩ ላይ የአባገዳ ጋቢ ጥላችሁበት ምን ማለት ነው? ለምን ማን ማርስ የሚነግረኝ ይሄው እኔ ልመልስ። ይሄው እኔ ያለውኝ እኔ ልመልስ። እሺ መሀይም እነሱና ስለሆነ አንድ ኢትዮጵያ ሆነ ግዕዝ አለማወቅህ ራሱ እኮ ስህተት ነው። ስህተት እኮ ነው። ማወቅ ምን ችግር አለው? ስለየቱ ድግምት ነው የምታወሩት እናንተ ድግምታሞች ማለት ነው። ድግምት የሚል ሰው ድግምት የሚያደርግ ሰው ነው። ሴጣን የሚል ሰው ሴጣን የሆነ ሰው ነው። መተት የሚያወራ መተተኛ ሰው ነው። እኔ እኮ ሰላማዊ ሰልፍ ሳይ ምንድነው ብያለሁኝ እኮ። እኔ እኮ መንግስት ጋር ነው ችግሩ ምንድነው ብያለሁ። አያለው ግዕዝ ተማሩ አንማርም። ወደህ ነው እንዴ ብታገኝ ትማር? እኔ እማራለሁ። ይገርምሃል እንዴ ግዕዝ መማር ምን ችግር አለው? ዕውቀት በዚህ ምድር ላይ እኮ ዕውቀትን የሚያህል ነገር የለም። መማርን የሚያህል ነገር የለም። እናንተ ደንቆሮች ማለት ነው ነገሮችን ከብዙ ነገር ታያይዛላችሁ። ድግምት ቋንቋ አለው እንዴ? ጥንቆላ ቋንቋ አለው እንዴ? እናንተ ናችሁ የምታውቁት እንግዲህ ጠንቋዮቹ። ጠንቋይ የሆነ ሰው ነው የሚያውቀው። ምን ጉድ ነው? ኧረ ምን ጉድ ነው? ኧረ ምን ጉድ ነው? ያገሬ ልጅ ኧረ ምን ጉድ ነው? ኧረ የትኛው ፕላኔት ላይ ወጣን እንኖር? ሰላም አለይኩም ወራህመቱላሂ ወበረካቱ። አንዲት ታዳጊ ህፃን ግዕዝ አንማርም በሚለው ግጥም ጽፋ ብዙ ተቃውሞ ደርሷል። ለህግ ተቀራበ በሚል አንዳንድ ሰው እየሰማሁ ነው። ግዕዝ ቋንቋ ነው። በእርግጥ እኔ አሁን አማራ ክልል በስራ ምክንያት ብዙ ጊዜ እስከ ጎንደር ምን ሄዳለሁ፣ ግን በግዕዝ ሰው ሲናገር ሰምቼ በእርግጥ አላውቅም። ግን የክልሉ መንግስት መማር አለበት ካለ ተማሩ ነው የምንለው። እኛም እንማራለን።
ምክንያቱም እዛ ክልል ላይ በወለጋ በቤኒሻንጉል ብዙ ነገሮች ሲከሰቱ ነበርና በአብዛኛው ግሩፕ ላይ ሆኖ የሚደረጉ ነገሮች ሚስጥሮች በአማርኛ ስለነበር ሁሉም ሰው ስለሚሰማው ይወጣል። ያ ነገር ይከሽፋል በአማርኛ ስለሆነ የተለየ ቋንቋ ስለሌለ። ስለዚህ አሁንም እዛ ክልል ያላችሁ ሙስሊሞች ግዕዝ መማር አለባችሁ። ነገ ሙስሊሞች እናጠፋለን ምናምን ብለው በግዕዝ የሆነ ነገር ቢናገሩ እናንተ ሰምታችሁ ትረብላችሁ ጥንቃቄ ታደርጋላችሁ። ስለዚህ እኛ ግዕዝን እንማራለን። በሁሉም ቦታ ላይ ግዕዝ ከተሰጠ ምንም ችግር የለውም፣ እንማራለን ግዕዝ። ስለዚህ እዛ ክልል ላይ ያላችሁ ሙስሊሞች መማር አለባችሁ። ምክንያቱም ነገ ሁሌም እነሱ የሙስሊም ጥላቻ ስላላቸው ነገ ተነስተው ምን ሊያደርጓችሁ እንደሚችሉ ስለማያውቁ ግዕዝን መማር አለባችሁ። ግዕዝን መማር አለባችሁ። ይህ ቋንቋ ነው ከክርስትና ሃይማኖት ጋር ምን አገናኘው? አረብኛም ለዛ እኮ ብስሚላህ የምንለውን ወይም አሰላም አለይኩም የምንለውን የሃይማኖት ጉዳይ ነው ካልነው እኮ መተርጎም ቀላል ነው። ግን ያ አይደለም። እንደ አረብኛም ቋንቋ ይሄኛውን መጠቀም ይቻላል። ምንም የክርስትናውን ወይም የቤተ ክርስቲያንን የሚያስተምረውን ትቶ ደህና አደርክ እንደምን እወድሃለሁ የሚለው ለምን አይለምድም? ምን ማለት ነው? ግዕዝ በሃይማኖት ብቻ መጣ? እኛ የአረብኛ ቋንቋ ጀነት ያስገባል እንል የለ እንዴ? አላህ ፊት በአረብኛ ቋንቋ ነው የምንጠየቀው እንል የለ? ለምን ወንጀል አልሆነም? አያችሁ፣ ይሄ የእስላም ጥያቄ አይደለም። አንዘሴማስ ዛት ላንጉዌጅስ የመለመኛ ፈረንሳይኛ፣ ቻይንኛ ግራ ያጋባን የሀገራችን ሀብት የሆነውን ምስጢራዊ የሆነውን ግዕዝ ጀርመንና አሜሪካኖች በ$5 እያስከፈሉ እያስተማሩ ዛሬ እኛ ሀገር ላይ እንዴት ነው ወንጀል የሚሆነው? ለምንድነው ምሁር ከሆኑ ጀርመኖችና አሜሪካኖች ማን ነው የፈቀደላችሁ ተብሎ ማይጠየቀው? የኛ ሀብት እኮ ነው። ይሄ ነው። ስለዚህ ሀብታችን ነው ግዕዝ፣ ኩራታችን ነው፣ የሁላችን ነው። ዓለም ለምንድነው ጀርመን ለምንድነው ግዕዝ ቋንቋን በባችለር በማስትሬት የምታስተምረው? የዘረፉን የግዕዝ ቋንቋዎች ያሉበትን ምሁሮች የጻፉትን እስካሁን አልታወቀም። ከዚህ አንፃር ነውና ቀጥሎ እጠብቃለሁ በመጠበቂያ ግንቤ ላይ ቆሜ ግንቤ ላይ ነው ጽኑ አለት በእምነት ሆኜ በጸሎት ሆኜ ጠብቃለሁ አለው። ጠብቁት። መጽሐፍ የሚለው ትንቢተ ሚልክያስ ላይ የምትጠብቁት ጌታ ድንገት ወደ መቅደሱ ይመጣላችኋል። ይምጣልን፣ እሱ ይምጣልን። ሚልክያስ 2 ላይ የምትፈልጉት ጌታ ድንገት ወዴት ይመጣላችኋል? ድንገት። ለሱ ድንገት የለም፣ ድንገቱ ለኛ ነው። አሁን አማኑኤል ቢታየን እየተማርን እያለ ድንገት ተገለጸልን። ድንገቱ ለእግዚአብሔር ነው፣ ለኛ ነው፣ ለኛ ነው። ድንገት ይመጣላል። እውነት ነው። አባቶች ሐዋርያት በር ዘግተው በቃ ክርስቶስ ኢየሱስ ከሞት ከተነሳ በኋላ ጥሎን ወደ አባቱ ሄደ። ከዚህ በኋላ ወዴት እንሄዳለን? ብንወጣ አይሁድ ይገሉናል፣ ቤተሰብ አባሮናል፣ እዚህ በረሃብ ልንሞት ነው ያሉ በሮች ዘግተው ሲያለቅሱ መጽሐፍ እንዲህ አለ፣ ደጆች ተዘግተው ሳለ ኢየሱስ መጣ አለ። ክብር ምስጋና ለስም አጠራሩ ይሁንና በሮች አለ። እስቲ ይህን ቃል አብራችሁኝ በሉ። በሮቹ በሉ ተዘግተው ሳለ ኢየሱስ መጣ። ጠላት በሩን ዘግቶ ሳለ ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ